ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። እንግዲህ የካቲት 28ቱ ጥቃትና ትላንት ደግሞ ሜይ 4 2026 የነበረው ጥቃት በኤምሬትስ ላይ የተሰነዘረው ድብደባ ዓለምን ወደማይመለስበት የጂኦፖለቲካዊ አዘቅት ውስጥ ከቷታል። ዜጎች ከአካባቢው በጅምላ እያወጡ ነው፣ ሀያላን ሀገራትን ጨምሮ ትንንሽ ሀገራትም ቢሆኑ ማለት ነውና የኛም ኢትዮጵያውያን ኤርትራውያን እንግዲህ ሀገሩን በተቻላችሁ መጠን በሌላም ቦታ አቆራርጣችሁ ቢሆን ብትለቁ ጥሩ ነው ለማለት እንወዳለን። በእርግጥ ቀደም ብሎ በርካታ ሀገራት ዜጎቻቸውን እያስወጡ ነው። እንግዲህ ኢትዮጵያውያንም የሰዎች ያለቀ ሲባል በእግዚአብሔር የሚጀምሩ ቀናቶች ስላሉ አብዝታችሁ ልትጸልዩ ይገባል ለእነዚህ ዜጎቻችን ማለት ነው። ሀያላን ሀገራት ወደ ቀጥተኛ ፍጥጫ ገብተዋል። አዲሱ ቀዝቃዛ ጦርነት ወይ ደግሞ ኒው ኮልድ ዋር ብቻ ሳይሆን ምናልባትም ሶስተኛው ዓለም አቀፍ ጦርነት መባቻ ላይ መሆናችንን የሚያመላክቱ ፍንጮች አሉ እየተባለ ነው በስለላ ድርጅቶች፣ በጦር ተንታኞች እይታ። በቀጣይ ደግሞ የሚፈጠረው የሀገራትን ጎራ ምኛ ፈትሸነዋል ማለት ነው። ወደ ቤተሰቦቻችን አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሁንላችሁ። እንግዲህ አሜሪካ፣ እስራኤል፣ ብሪታንያ፣ ጀርመን እና ፈረንሳይ ዋና ተዋናዮች ናቸው ተብለው ይጠበቃሉ። የአረብ አጋሮች ተባባሪ አረብ ኤምሬትስ እና ዩኤኢ እና ሳውዲ አረቢያ ምንም እንኳን ሳውዲ በጥንቃቄ ብትጓዝም የኢራን ስጋት ወደ እሷ ማዘንበሉ የማይቀር ነው። ቀጣዩ እርምጃ የሚሆነው በኢራን ስትራቴጂካዊ የነዳጅና የኒውክሌር ተቋማት ላይ የጋራ የአየር ጥቃት መሰንዘርና የባህር ላይ እገዳን ማጥበቅ ነው እየተባለ ነው። ኢራን በበቀል ጉዞዋን ከበስተጀርባና በቀጥታ የሚደግፏት ኃይሎች አሉ። ዋና ተዋናዮቿም ኢራን በሙጅታባ ኸሚኒ የምትመራው ሩሲያና ቻይና፣ ከዛ ደግሞ ሚናቸው ሩሲያ ለኢራን የላቁ የሚሳኤል መከላከያዎችና የስለላ መረጃዎችን ትሰጣለች ተብሏል። ቻይና ደግሞ በኢኮኖሚ በኩል የአሜሪካን ማዕቀብ በማዳከምና ለኢራን የገንዘብ ምንጭ በመሆን ቆማለች እየተባለ ነው። ተላላኪዎቿ ደግሞ ፕሮክሲስ በሊባኖስ የሚገኙ ሂዝቦላ፣ በየመን የሚገኙ ሁቲዎችና በኢራቅ ያሉ ታጣቂዎች በአንድ ጊዜ በእስራኤልና በአሜሪካ ካምፖች ላይ ጥቃት ይከፍታሉ እየተባለ ነው። እንደ ቱርክ፣ ህንድና አንዳንድ የአፍሪካ ሀገራት በሁለቱ ጎራዎች መካከል ላለመወገን ይጥራሉ። ይሁን እንጂ የነዳጅ ዋጋ ንረትና የኢኮኖሚ ቀውሱ ወደ አንዱ ወገን እንዲያዘነብሉ ሊያስገድዳቸውም ይችላል። ሌላው ሳይበር ጦርነት እየተጠበቀ ነው። በተለይ ደግሞ በትላንትናው ዕለት ዩኤኢን አጥቅታለች ኢራን ማለት ነው። እንዲሁም የአሜሪካን መርከብ አመድ አድርጋለች። ምንም እንኳን አሜሪካ እያስተባበለች ቢሆንም ይህንን ዘገባ እስከሰራንበት ጊዜ ድረስ የሳይበር ጦርነትም እየተፈራ ነው። ከሚሳኤሉ ጥቃት ጎን ለጎን በምዕራባውያን የፋይናንስ ተቋማትና የኃይል ማመንጫዎች ላይ ከፍተኛ የሳይበር ጥቃት ይከፈታል ተብሏል። የስደተኞች ማዕበል ዓለምን ያጥለቀልቃል እየተባለ ነው። ከመካከለኛው ምስራቅ ወደ አውሮፓና ሌሎች ሰላማዊ አካባቢዎች የሚደረጉ የዜጎች ሽሽት ዓለም አቀፍ ሰብአዊ ቀውስ ይፈጥራል ተብሏል። የጠፈር ጦርነትም እየተነሳ ነው። በምህዋር ላይ ያሉ የስለላ ሳተላይቶችን የማውደም ሙከራዎችን ሊያደርጉ ይችላሉ። ይህም የዓለም የመገናኛ ዘዴዎችን ሽባ ሊያደርግ ይችላል እየተባለ ነው። ዓለም አሁን በሁለት ስለታም ጎራዴዎች መካከል እንደቆመች ነው ለኔ የሚታየኝ። የካቲት 28 የጀመረው የእሳት ፍም ግንቦት ላይ ወደ ሰደድ እሳት ተቀይሯል። የጥንቷ ፐርሺያና የዘመኑ ምዕራብ የጥፋት ዳንኪራ እየጨፈሩ ነው ማለት ነው። አዲሱ ቀዝቃዛ ጦርነት በበረዶ ሳይሆን በፈላ ደም የተጻፈ ነው የሚሆነው። እግዚአብሔር ጣልቃ ካልገባልን እጅግ አስፈሪ ጊዜ ላይ ነው ያለነው። ትላንት የዲፕሎማሲ ጠረጴዛ የነበረው ዛሬ የጦር ሜዳ ሆኗል። ቀጣዩ ምዕራፍ የሚጻፈው ደግሞ በብዕር ሳይሆን በሚሳኤል ድምጽ ነው እየተባለ ነው። የታሪኩ መጨረሻ ግን ለማንም የማይበጅ የጥፋት ደመና ሊሆን ይችላል ማለት ነው። ቤተሰቦቻችን ሀገራትም ዜጎቻቸውን እያወጡ መሆኑ የሚያሳየው ዲፕሎማሲያዊ መፍትሄው ተስፋ መቆረጡ ነው። ዓለም አሁን ከፍርሃትና ከጭንቀት ጋር አብራ ለመኖር እየተገደደች ነው። ቀጣዩ ሰዓት ምን ይዞ እንደሚመጣ በርካቶች በንቃት ቢከታተሉም በሰው ልጅ ግን አልቋል እየተባለ ነው። ይሄ ነገር እንግዲህ ወደ ሶስተኛው የዓለም ጦርነት ሊሄድ ይችላል። ከቀዝቃዛው ጦርነትም አልፎ ሶስተኛ የዓለም ጦርነት ነው እየተባለ ነው። ቀዝቃዛው ጦርነት እና ሶስተኛ የዓለም ጦርነት፣ ይሄ ደግሞ ሁለቱም እጅግ በጣም አስጊ ነው የሚሆነው ማለት ነው። በጣም በርካቶች በፍርሃት ነው ያሉት። ይህ እንግዲህ ከሀያላኑ ሀገራት አቅም በላይ የሆነ ነገር ጋር ደርሷልና ስለዚህ ጉዳይ እንግዲህ ታላቁ መጽሐፍ ቅዱሳችንም ሌሎችም ትንቢቶች አሉ ማለት ነው በዚህ ጉዳይ ላይ። ይሄ ጦርነት እንደ ቀልድ የተጀመረ የሚመስላቸው አሉ፣ ግን ትንቢታዊ አንድምታም አለው ማለት ነው። ቤተሰቦቻችን እያንዳንዷ ነገር ያለ ምክንያት አትሆንም። በየካቲት 28 የምታስታውሱ ከሆነ በዛ ሰዓት ነው የተጀመረው። አሁን ግንቦት 5 ላይ ነን እንደ ፈረንጆቹ የዘመን ቀመር። ግን በትላንትናው ዕለት ወደ ከፋ ደረጃ የተሸጋገረው ይሄው የኢራን እስራኤልና አሜሪካ ግጭት በብዙ የሃይማኖት ተመራማሪዎች፣ ጂኦፖለቲካ ተንታኞች ዘንድ
ተራ ፖለቲካዊ ክስተት ሳይሆን በጥንታዊ መጽሐፍት የተነገሩ ትንቢቶች ፍጻሜ ተደርጎ እየታየ ነው። ይህ ክስተት ታዲያ ከመጽሐፍ ቅዱስ ትንቢት፣ ከጎግና ማጎግ ጦርነት እንዲሁም ከ3ኛ የዓለም ጦርነት ወይ ደግሞ ቀዝቃዛው ጦርነት ማገርሸት አንጻር በጥልቁ መመርመር ጊዜያችንን የሚዋጅ ሆኖ ስላገኘ ነው እንፈትሸዋለን ከእናንተ ጋር። እንግዲህ የጎግና ማጎግ ጦርነት ሕዝቅኤል 38-39 ላይ ተገልጿል። በመጽሐፍ ቅዱስ ትንቢት መሰረት በመጨረሻው ዘመን ከሰሜን ምስራቅ የሚነሱ ኃይሎች በእስራኤል ላይ ጥቃት እንደሚሰነዝሩ ተጽፏል። የኢራን ሚና የቀድሞዋ ፋርስ በመጽሐፈ ሕዝቅኤል 38 ምዕራፍ 38 ቁጥር 5 ላይ ከጎግ ጋር ተሰልፈው እስራኤልን ከሚወጉት ሀገራት ቀዳሚዋ ፋርስ ወይ ደግሞ ኢራን ናት። አያቶላ አሊ ኻሜኒ ከተገደሉ በኋላ ልጃቸው ሙጅታባ ኻሜኒ የጀመሩት ምራር በቀል ኢራን ለዘመናት የነበራትን ሚና ወደ ቀጥተኛ ፍጥጫ ቀይሮታል ማለት ነው። ጥምረታቸውም እንግዲህ ትንቢቱ ጎግ የተባለ መሪ ከሰሜን ብዙዎች ሩሲያ ይሏታል እንግዲህ እንደሚነሳ ነው የሚናገሩት። አሁን ያለው አዲሱ ቀዝቃዛ ጦርነት ሩሲያ፣ ቻይና ከኢራን ጀርባ መቆማቸው ትንቢታዊው የሀገራት ጥምረት እየተገነባ መሆኑን ያሳየናል። የካቲት 28 ጦርነቱ ከመጀመሩ በፊት የነበረው ነገር አንጻራዊ ሰላም ነው። በመጽሐፍ ቅዱስ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 3 ላይ ሰላምና ደህንነት ነው ሲሉ ጥፋት በድንገት ይመጣባቸዋል ተብሎ ከተነገረው ጋር ይገጣጠማል እያሉ ነው ምሁራኑ። ያ የተኩስ አቁም ዓለምን ለጊዜው አታሎ ነበረ። አሁን ሰሞኑን የተኩስ አቁም አልነበር። አሁን ግንቦት ላይ ደግሞ የፈነዳው ግጭት ዓለም ወደማይመለስበት አዘቅት ይዞት ገብቷል ማለት ነው። ሌላው የሚነሳው የኤፍራጥስ ወንዝ መድረቅና የምስራቅ ነገስታት ነው። በዮሐንስ ራእይ ላይ ለታላቁ ጦርነት መንገድ ይዘጋጅ ዘንድ የኤፍራጥስ ወንዝ እንደሚደርቅ ይናገራል። ይህ በምሳሌያዊ አነጋገር በመካከለኛው ምስራቅ ያለውን የተረጋጋ የኃይል ሚዛን መፈራረስና የምስራቅ ነገስታት የሚባሉት እንደ ቻይናና ኢራን ያሉ ኃይሎች ወደ ጦርነት መግባትን የሚያመላክት ነው። አሁን ዜጎች አካባቢውን እየለቀቁ መውጣታቸው የመጨረሻው ሰዓት መቃረቡን የሚያሳይ ምልክት ተደርጎ እየተወሰደ ነው። የጥንቶቹ ነቢያት በብራና ላይ ከተቡት ቀለም ዛሬ በሆርሙዝ ወረርሽኝ በቴህራን ሰማይ ላይ በደም እየተጻፈ ነው። የካቲት 28 የጀመረው ይህ የሰላም መደፍረስ ለሺህ ዓመታት ተዘግቶ የነበረውን የጦርነት ደጅ ከፍቶታል። አባቱን ያጣው የፋርስ መሪ ቁጣ በትንቢት የተነገረውን የመጨረሻውን ጦርነት እሳት እያቀጣጠለ ይመስላል። ዓለም አሁን በቀዝቃዛው ጦርነት በረዶ ውስጥ አይደለችም። ይልቁንም በትንቢታዊው ሰይፍና በሚሳኤል እሳት መካከል ትንፋሿን ይዛ የቆመች ትመስላለች። የጎግና ማጎግ ጥላ በመካከለኛው ምስራቅ በረሃዎች ላይ በግልጽ ይታያል። ቀጣዩ ምዕራፍ ደግሞ የታሪክ መጨረሻ ሳይሆን የትንቢቶች ሁሉ ፍጻሜ ሊሆን ይችላል ተብሎ ተሰግቷል። እንግዲህ የእስራኤልን ወገን ስናይ የአሜሪካና የምዕራብ ኃይሎች እንደ ትንቢቱ የተርሴስ ደሴቶች የሚባሉት ናቸው። የኢራን ወገን ደግሞ ሩሲያ፣ ቻይናና የሰሜን ኃይሎች ናቸው። ዓለም አሁን በጥልቅ ጭንቀት ውስጥ ሆና የምትጠብቀው የጦርነቱን መለስለስ ሳይሆን ይህ ታላቅ ትንቢት ወዴት እንደሚያደርሰን ነው ማለት ነው። የዜጎች ሽሽት፣ የሀገራት መሸበር፣ ታላቁ መከራ እየቀረበ መሆኑን የሚያሳይ ድምጽ ነው የሚል ብዙ መረጃዎች እየወጡ ነው። ውድ ቤተሰቦቻችን ከላይ እንዳልኳቸው እግዚአብሔር ጣልቃ ካልገባ ወይ ደግሞ በሰዎች አለቀ ስንል በእግዚአብሔር የሚጀምሩ አዳዲስ ቀናቶች ከነዛ ቀናቶች አንዱን እግዚአብሔር ካልሰጠን አሁን ያለንበት ደረጃ እጅግ በጣም አሰቃቂ ነው። ያው ኢኮኖሚ መደመዳል እንደሚታወቀው ሰሞኑንም የከረምንበት የነዳጅ ጣራ መንካት፣ የኑሮ መናር፣ እነዚህ ሀያላን እንግዲህ ሲቧቀሱ እኛ ጋር ደርሰዋል ማለት ነው። ፍንጣሪው በተለይ ደግሞ ዜጎቻችን በዛ ያሉ ህይወትን ኑሮን ለማሸነፍ ብለው የተሰደዱ ቤተሰባቸውን ጥለው ህይወታቸውን መስዋዕት አድርገው በበረሃ የሚንከራተቱ ልጆቻችን ደግሞ የዚህ ጦርነት ሰለባ መሆናቸው እጅግ በጣም አሳዛኝ ነው። ግን እንዳልኳችሁ ከላይ በምትችሉት ሁሉ ህይወታችሁ ማትረፍ ስላለባችሁ በሌላ ሀገርም አቆራርጣችሁ የመምጣት እድሉ ካላችሁ ብትመጡ ጥሩ ነው። እኛም ከልባችን የእውነት እንጸልይላችኋለን። ብዙ መረጃዎች እየወጡ ነው። ትክክለኛ የመረጃ ምንጮችንም አጣሩ ማለት ነው። ያው በጣም መፍራትና መጨነቅ የማያስፈልግም። እግዚአብሔር ያለው ሁሉ ይሆናል ማለት ነው። ቤተሰቦቻችን በአሁኑ ሰዓት ሜይ 5 2026 ላይ ነው ያለነው። በመካከለኛው ምስራቅ ያለው ሁኔታ እጅግ ፈጣንና ተለዋዋጭ በመሆኑ ዓለም አቀፍ የዜና አውታሮች እና አልጀዚራ፣ እነ ዲደብሊው፣ እነ ሲኤንኤን፣ ሮይተርስ እና የጦር ተንታኝ ቻናሎች እያንዳንዱን ደቂቃ በከፍተኛ ትኩረት እየዘገቡት ይገኛሉ። ከየካቲት 28 ጀምሮ 2026 ኦፕሬሽን ፉሪ በኋላ የተጀመረው የቀጥታ ጦርነት አሁን ባለችው ደቂቃ ምን ዝርዝር መረጃ አለ የሚለውንም እያየውን ይህንን መረጃ እያቀረብኩላችሁ ማለት ነውና ፉጃይራ እና በዱባይ የኢንዱስትሪ ቀጠናዎች ላይ የደረሱ ጥቃቶች አሉ። የአየር ክልል መዘጋት አለ። የኤሚሬትስ ሲቪል አቪዬሽን ባለስልጣን ሁሉንም የንግድ በረራዎች አግዷል። የዱባይ ዓለም አቀፍ አየር ማረፊያ ለወታደራዊ አገልግሎት ብቻ ክፍት እንደሆነ ነው መረጃ የሚያሳየኝ። ዜጎች እየሸሹ እንደሆነ እየተነገረ ነው። ምዕራባውያን ሀገራት ዜጎቻቸውን በኦማን በኩል ለማስወጣት ያስቸኳይ ጊዜ መስመር ከፍተዋል። ወታደራዊ ዝግጁነቱም አይሏል። ኤሚሬትስ የታድ ሚሳኤል መከላከያ
ስርዓቷን ወደ ከፍተኛ ጥንቃቄ ወይ ደግሞ ሃይ አለርት የቀየረች ሲሆን ከአሜሪካ ተጨማሪ የአየር ድጋፍ እየጠየቀች ነው። ኢራንም የሞጅታባ ኻሚኒ የመጨረሻ ማስጠንቀቂያን አውጥታለች። ሞጅታባ ኻሚኒ ከአንድ ሰዓት በፊት ባስተላለፉት መልእክታቸው የባህር ላይ እገዳን አውጥተዋል። የሆርሙዝ ወሽመጥ ሙሉ በሙሉ በማዕድን መዘጋቱና ማንኛውም ለማለፍ የሚሞክር የአሜሪካ ሆነ አጋሮቿ መርከብ እንደሚሰምጥ አስታውቋል። የሚሳኤል ዝግጅትም እንዳላቸው እንዲሁ የኢራን አብዮታዊ ዘበኛ IRGC ሻሃብ 3 እና ፈታህ የተባሉ ሃይፐርሶኒክ ሚሳኤሎች ወደ ተኩስ አቅጣጫ ማስተካከላቸውን የስለላ ሳተላይቶች እያሳዩ ነው። ሌላው አሜሪካና እስራኤል ኦፕሬሽን ፉሪ ወደ ቀጣይ ምዕራፍ ብለዋል። የአሜሪካ የጦር መርከቦች በትላንቱ ጥቃት የተመታቸው የአሜሪካ መርከብ USS ማስን ከፍተኛ ጉዳት ደርሷል። ወደ ባህሬን ወታደራዊ ወደብ እየተጎተተች መሆኑ ተረጋግጧል። ፔንታገን 5 ተጨማሪ የአውሮፕላን ተሸካሚ መርከቦችን ወደ ቀጠናው እያሳፈረ ነው ማለት ነው። የእስራኤል የብረት ግንብ የተባለውም እስራኤል በሊባኖስ ድንበርና በሶሪያ በኩል የሚመጣባትን ጥቃት ለመመከት አሮ 3 መከላከያዋን እንግዲህ አዘጋጅታለች። በቴልአቪቭ እና በሃይፋ የሚገኙ መጠለያዎች ለህዝብ ክፍት ሆነዋል። ሌላው የትንቢታዊ ማስረጃዎችና የምሁራን ትንታኔ የጥፋት ሰዓት በማለት አውጥተዋል። የነገረ ፍጻሜ ምሁራን አሁን ያለው ደቂቃን በንቃት እየተከታተሉት ያሉት የታላቁ መከራ ምልክቶች በግልጽ እየታዩ መሆናቸውን ነው። የጎግ ማጎግ ጥምረት ማረጋገጫ ሲሉ ያወጡትም ሩሲያ ካፍታ በፊት ባወጣችው መግለጫ አሜሪካ በኢራን ላይ የምትሰነዝረው ማንኛውም ተጨማሪ ጥቃት በሩሲያ ላይ እንደተሰነዘረ ይቆጠራል ብላለች። ይህ ትንቢታዊ የሰሜን ኃይሎች ወይ ደግሞ ሮሽ ጥምረት በይፋ ስራ መጀመሩን እንደሚያሳይ ነው። የኤፍራጥስ ወንዝና የምስራቅ ኃይሎች የተባሉት እነ ቻይና የባህር ኃይሏን ወደ አንድ ውቅያኖስ እያስጠጋች መሆኑን በዮሐንስ ራእይ የተጠቀሰው የምስራቅ ነገስታት ወደ ጦርነቱ የመግባት ምልክት ተደርጎ ተወስዷል ማለት ነው። ቤተሰቦቻችን እንግዲህ ደቂቃዎች ወደ ሰዓታትም ወደ ታሪክ እየተቀየሩ ነው። የካቲት 28 የተጫረው ክብሪት ዛሬ ግንቦት 5 ላይ መላው ዓለምን ሊያቃጠል የሚችል ሰደድ ሰዓት እየሆነ ነው። የኤሚሬትስ ሰማይ በሚሳኤል ነበልባል እየተቀደደ ነው። የፋርስ ባህርም የአሜሪካን ብረት ዋጥ አድርጓል። ሙጅታባ ኻሚኒ በደም የተጻፈ አዋጅ አውጇል። ዓለም ወይ ትንበረከካለች ወይ ትጠፋለች። አሁን የሚሰማው የሰላም ድምጽ ሳይሆን የታላቁ ትንቢት መጨረሻ መልእክት የገደል ማሚቶ ነው እየተባለ ነው። ዓለም ትንፋሿን ውጣ ወደ አርማጌዶን ሜዳ እየተሳበች ነው ብለዋል። እንግዲህ እግዚአብሔር ጣልቃ ይግባልን። አሁን ላይ ያለው እውነተኛ መረጃ የሚያሳየው ጦርነቱ ወደ ኒውክሌር ደረጃ የመሸጋገር እድሉ ከ70% በላይ መሆኑን ነው። ሀገራት ዜጎቻቸውን እያስወጡ ያሉትም ይህን አስፈሪ እውነታ ቀድመው ስላወቁ ነው እየተባለ ነው ማለት ነው። ቤተሰቦቻችን እንግዲህ በየደቂቃው በየሰኮንዱ ነገሮች ሁሉ ይቀያየራሉ፣ ይገለባበጣሉ። ለአሁኑ ግን ያለው መረጃ ይሄንን ይመስላል። እኛ ግን እግዚአብሔር ለንስሐ ወደ ራሳችን ለመመልከትም ጊዜ እየሰጠን ስለሆነ መፍራት ሳይሆን መትጋትና መጸለይ፣ መበርታት፣ ወደ እግዚአብሔር መጣበቅ የተሻለውን ነገር ያመጣልናል ለማለት እንወዳለን። እዛም ያላችሁ በፍርሃት ውስጥ በመቁሰል ያላችሁ ሁሉ እግዚአብሔር እንዲደርስላችሁ እኛ ሁላችንም እንጸልይላችኋለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።